በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሊቀ መላእክቱ ለቅዱስ ሩፋኤል እና ለጻድቁ አባታችን ዘርአ ብሩክ እንደዚሁም ደግሞ በሰኔ 13 ቀን ተዘክረው ለሚሉ ቅዱሳን ሰማዕታት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና በጠብቆቱ ጠብቆ ለዚህ ቀንና ሰዓት ስላደረሰን ለእግዚአብሔር ክብር ምስጋና ይድረሰው አሜን። ድና የተወደዳችሁ የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁሉ ጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይሄንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ ሳትረሱ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። كمي وعدكم كمي حديثكم كمي كنكم እግዚአብሔር መስገን احنا ጽባአ ለና ሽመይ ወረተ ኪሮስ በሃል መጀመሪያ ከመስግኖ ስደሊ ንልዑል እግዚአብሔር ምስ ወላዲት ድንግል ማርያም ኩሎም መላእክት ጻድቃናት ሐዋርያት ነቢያት ሰማዕታት ተመስገን። ብርሃነ መስቀል ሐወይ ንስኻት ገብሮ ደለኻ ቀሊል አይኮነና አና በጣም ዓቢ በረኸት ይኻት ገብረልና ደለኻ በናትካ ሁሉ ነገርና በቃ ተሐዲሱ كنوفر سرحنا تحديثنا بحقوس نخيد لنا استغور دلها قليل يكونن بطعمي يندعي انا بغمئ امه قرصو نحنا سسكابيه فوسي يسريدلنا نعاها ادمان تعناني هبكا نسدراها نخلهم سدراها من نعاها ادمان تعناني هبكا انا كمسكر دلي دلهو ناي ولادي دنجل مريم ناي سورا مريم تأمري كمسكر دلي دلهو سورا مريم تقبرت الليل عاي بطعمي بقى فولي نقر يقيرها اللي أنا بعل بيتين عبد لوكسمبرين أنا أمت منوح جزي بزي ورقتي نبر نيرو سوروا مريم حفتي صبلا سديدات لنا كبدي سابا ناي سوروا مريم لك كأتولو صبلنا بزعدي ناب لوكسمبرغ تأمريو أي خوون نستبها ورقت ناي ميغريشن ورقت لك مستناي سوروا مريم لك عبز عدك تأتخلا ميغريشن تفقد لكم دول ورقت ماتينا ناي خندي عامت صبلان مكران خندي عامتات ጭንቀትን መከረን سوروا مريم أو سومن زي ملأ كل نجار فتحته حفتيكم وحمي مانيرا بإرترا بقى حكمنا خيدا بطعم تجانا نيرنا
ኢንተርኔት ገይረ ሰዲደላ ናይ ስውሯ ማርያም ፕሪንት ገይራ አውጥያቶ ሕክምና መስከደት ዋላ ሓንቲ የብልክን ኢሎማ ኣብ ስድራና ኣቤተይ በቃ ኣብዘለኽዎ ህይወተይ በቃ ቅሳነት ሰላም ዘይነበረኒ ስውሯ ማርያም ኣቤተይ ምስኣተወት በቃ ኩሉ ነገረይ በቃ ብርሃን ኮይኑ ሰላም ኮይኑ ናይ ስውሯ ማርያም ተኣምር እንደ ክገልጸውና ይኽእልን ናይ ስውሯ ማርያም ኣብ ህይወተይ ንኣይ ዝግበረለይ ዘሎ በጃኹም ንእመና ንሕናስ በቃ ንእመን በቃ ብልብ ንእመን ኣበይ ነርካ ኣበይ ነርኪ ዘይትብል ኣደ ሓቋፊትና ሓብሓቢትና ኩሉ ነገርና ያዘላትና ወላዲ ድንግል ማርያም ንኩሉ ሰብ ብርህራሄ ዓይን ትሪኦ ንኩሉ ሰብ ማዕረ ትሪኤና ሓጢያተኛታት ኢና ንሕና ሓጢያትና ከይፀብፀበት ለይትን ቀትርን ንኩላህና ፅላልና ተደፊኣት ልምነና ኣደ ፅላልና እያ በጃኹም ንእመና ወላ ሓንቲ ኣብ ዓለም ሲ ዋላ ሓደ ኩሉ ነገር ትርጉም የብሉን ናብ ሓሚሙ ሰብ ዶክተር ትርጉም የብሉ ሰብ ትርጉም የብሉ ኩሉ ነገር ትርጉም የብሉን ንእመና ጥራይ ናይ ደቃይቅ ኩሉ ነገር ትፈትሑ ናይ ዓመታት ኣብ ደቃይቅ ናይ በቃ ናይ ዓመታት ኣብ ሰከንዳት ትፈትሕ ኣደ ያደላትና ኣነ ብጣዕሚ እየ ደመስግን እንድዒ መግለፂ የብሉን ብሕጂ ከማናይ ዓቢ ምስክርነት ሒዘክ መፅየ ናይ ስውሯ ማርያም ብርሃነ መስቀል ሓወይ ሕጂ ግን ብጣዕሚ በቃ ንዓኻ ብጣዕሚ ኢና ነመስግነካ ዕድመን ጥዕናን ምስትራኻ ይሃብካ ተመስገን አምላክ ሰላም ቃለ ሕይወት ያሰማልን መንግስተ ሰማያትን ያወርስልን በጸጋ ላይ ጸጋ ይጨምርልን ከዚህም የበለጠ በእውነት እግዚአብሔር ያርግልን ለሁላችንም አንቺን የሰማ ጋይስት ዓለም ቅድስት ሥላሴ እኛንም ሁላችንም ይስማን ተወዳጆች የቅዱሳን ዝክር በጣም እየታዘብኳችሁ ነው ይሄን የመሰለ አገልግሎት ሼር እና ላይክ ማስደረግ ከብዷችሁ እየተዋችሁ ነውና ቅዱሳኑም እየታዘቧችሁ እንደሆነ ብታቁ ደስ ይለኛል ለማንኛውም ብታረጉ መልካም ነው አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም ለምናምን በተባረከ ወርሃ ሰኔ የሚነበብ የሊቀ መላእክት ቅዱስ ሩፋኤል ዜና ነው በሰማያዊት የቃል ኪዳኑ መቅደስ አቃቤ ሆህቱ ሆኖ አምላኩን የሚያገለግል በአማላጅነቱ ማህፀንን የሚፈታ የተቸገሩትንም የሚረዳ የሊቀ መላእክት የቅዱስ ሩፋኤል ጸሎትና በረከቱ ከኔም ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን ለጉዞ በሚቀጠር አገልጋይ ሰው ተመስሎ ጦቢያ ካገኘው ጊዜ ጀምሮ ይህን ጦቢያን በጉዞ ረድቶ ወደ መልካም ሰው ራጉኤል ቤት እንደወሰደው በዚህ መጽሐፍ ውስጥ ተጽፎ በወርሃ ግንቦት ከሚነበበው የተከተለ የሊቀ መላእክት የቅዱስ ሩፋኤል ድንቅ ሥራ ነው እንመሰክርላችኋለን ደግ ሰው ራጉኤል በቤቱ ውስጥ የጦቢት ልጅ ጦቢያና አዛሪያ በተባለ መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጉን አርዶ ባቀረበላቸው በዚያን ሰዓት በጦበት ልብ ጦቢያ ላይ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት ይህም ጦቢያ በዝግታ አንተ ወንድሜ አዛሪያ ሆይ በመንገድ ሆነን የነገርከኝን ነገር ወድጀዋለሁ ልጅቷም እግዚአብሔር የምትፈራ ጠባዩዋ መልካም ትመስላለች ስለ አባቴ ጦቢት ጉዳትም የራጉኤል ሰዎች ሁላችሁ ይህች መልካም ልጁም እንዳዘኑ አይቻለሁ የእግዚአብሔር ፍቃድ ከሆነ ለአባቷ ራጉኤልና ለእናቷ እድና በል ተናገራለሁ ከማዕድም አስቀድሞ ይህ በመንገደኛ ተመስሎ የተገለጸለት አዛሪያ የተባለ ቅዱስ ሩፋኤል ተነስቶ ለዚያ ጦቢት ሚስት እንድትሆነው ይሰጡት ዘንድ ለአባትና እናቷ ስለዚች መልካም ልጃቸው ሳራ ተናገረ የዚች መልካም ልጃቸው ሳራ አባት ራጉኤል አንተ ከዚህ ወጣት ልጅ ጦቢያ ጋራ የመጣ አዛሪያ ሆይ አንተ በእውነት የተባረከነ እንደ ቃል ይቺ ልጅ ሳራን ለእርሷ ሰጠዋለሁ ነገር ግን እውነቱን ገልጽልሃለሁ ይቺ ልጅ ሳራ ቀድሞ 7 ወንዶችን ወደ እርሷ ደግሞ በገቡ ጊዜ በሌሊት ሞቱ አለው አዛሪያን የተመሰለ ቅዱስ ሩፋኤል ለደግ ሰው ጦቢት ቅንነትን ብሎ የወደደውን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል አንተ ግን ቃሌን ስለተቀበልከኝ እግዚአብሔር የትህትናን መባ የምትፈጽመውን በጎ ምግባርህን ሁሉ ይቀበል አለው የዚች ሳራ አባት ራጉኤል የእግዚአብሔር ፍቃድ ከሆነ ጦቢያም በልቡ ከወደዳት ይወሰዳት ነገር ግን እስከዚያው ድረስ ደስ ይበለው አንተም ወንድሜ አዛሪያ ተቀምጠ ከማዕዱም ብላ አለው ጦቢያም ግን ጋብቻዬን ከእርሷ ጋር
ፈቅዳችሁ እስክትጨርሱልኝ ድረስ በዚህ ምንም አልቀምስም አለ። ያደግ ሰው ራጉኤል ከእግዚአብሔር ሰዎች አንደበት የምትወጣ የእውነት ቃል እንዴት አንዲት ናት። እንግዲህ ወዲህ እንደ ሕጉ እርሷ ከወገኖች የተገኘች እህት አንተም ወንድሟ ነህና ውሰዳት፣ እግዚአብሔር በአማረ ትዳር ያኖራችሁ ብሎ መረቃቸው። ሚስቱ ዕድናም ጠራት። ይህች ሳራም እናቷን ተከትላ መጣች። የጋብቻውም ደብዳቤያቸውን ጽፎም ጽሑፏን አተማት። ይበሉ ይጠጡ ዘንድ ጀመሩ። ከዚህ በኋላ ይህ አስተዋይ ሰው ሌላ ክፍል አዘጋጅተሽ ሙሽራዋ ልጃችን ሳራን አስገቢያት አላት። ባሏ ራጉኤል እንደነገራትም አደረገች። አስገባቻትም። እያለቀሰች የልጇን እንባን እያበሰች ልጄ ሳራ ሆይ እስካሁን ባደረሰብሽ ሐዘን ፈንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጥሽ እመኛለቻት። ጦቢያንም ወደ እርሷ አስገቡት። እርሷም አዛሪያ ብሎ የሚጠራውን ደግሞ ቅዱስ ሩፋኤል በመንገድ የነገረውን አስቦ የዕጣን ቆቆሩን ይዞ መልአከ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው የዚያን አሳ ጉልበቱን ልቡን ጨምሮ አጤሰው። በሳራ ሁለት ራጉኤል ላይ አድሮ 7 ባሎቿን በየጊዜው የገደለባት አስማንዶስ የተባለ ያ ክፉ ጋኔንም ደንግጦ ተስበደበደ። ጦቢያም ወደ ሳራ እንደ ሕጉ የሚፈጸም ደስታችንን ራርቶ ይባርክልን ዘንድ ተነሽ ወደ እግዚአብሔር እንጸልይ አላት። እምነትንም ተመልቶ እጆቿንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ ደስ አሰኝተኛልና አመሰግናለሁ። የአባቶቻችን አምላክ አንተ ምስጉን ቅዱስ ነህ። ክብርን የተመላ ስምህ ለእግዚአብሔር ለዘላለም ቅዱስ ነው። የፈጠርከውን ሁሉ ያመሰግናል። አዳምን ፈጥረ ተረዳው ዘንድ ሔዋንን የሰጠኸው አንተ ነህ። ከእነርሱም ልጆች ደግሞ ተገኙ። አንተ ሰው ብቻውን ደግሞ ይሆን ዘንድ አይገባውም። የምትረዳው እንፍጠርለት ብለሃልና አቤቱ አሁንም ይህችን ሴት የማግባት ስለ ስጋ ፈቃድ አይደለም ስለ ሕግ ነው እንጂ። ስለዚህ አንተን በማመን ተደስተን እንኖር ዘንድ ደግሞ በእኔም በእርሷም ላይ ይቅርታህን ላክ እያለ ጸለየ። ሳራም ጦቢያ በተናገረ ጊዜ አሜን ትል ነበረ። ጦቢያም እንዲህ በእምነት በጸለየ ጊዜ ከዚያም አሳ ልቡን ጉበቱን ጋራ መጣኑን ጨምሮ በአጤሰው ጊዜ የደነገጠና የተስበደበደ አስማንዲዮስ የተባለ ክፉ ጋኔን ሸሸ። ሲሸሽም ሊቀ መላእክት ቅዱስ ሩፋኤል ይዞ በነበልባል እሳት ገረፈው። ወደ ጥልቅም የእሳት ባህር አዘቅትም ጣለው። ሁለቱም ሳራ ሁለት ራጉኤልና ቅዱስ ሩፋኤል ረዳት ሽማግሌ የሆነለት ይህ የጦቢት ልጅ ጦቢያ ግን በዚያች ሌሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታና በሰላም አደሩ። በማግስቱ ገና ሌሊት ሳለ ልቦናው ቀን የሆነ ራጉኤል ተነስቶ ምናልባት ይሄ እንደሞቱት 7ቱ የልጅ ባሎች አይተርፍም ይሞት ይሆናል ብሎ መቃብር ሊቆፍር ሄደ። መቃብሩንም ቆፍሮና አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ ዕድናም የልጃችን ሳራ ባል ጦቢያ በሕይወትስ እንዳለ ካልሆነም ማንም ሳያውቅ እንቅበረው ዘንድ እስኪ የምታየው እንዴት ልጅ ላካላት። የተላከችውም ልጅ ሄደች። ደጁንም ከፍታ ሁለቱ ሙሽሮች ተኝተው አገኘቻቸው። ተመልሳ ደህነት በደናም ተናገረች። የሳራ አባት ራጉኤል ከሚስቱ ዕድና ጋር ሆኖ የልጅ ባል ደግሞ ጦቢያ በሕይወት ከመገኘቱ የተነሳ ደስ ተሰኘ። የተባረከች ቅድስት በረከት የጎበኘኸኝ አቤቱ አንተ ብሩክ ነህ። አገልጋዮች መላእክት በዓለሙ ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃንም ያመሰግኑሃል። ያሰብኳት በደሌንም ይቅርበል። እንደተጠራጠርኩ እንዲሁ ደግሞ እንደተፈጸመምና በላያችን እንደረበበች ደግሞ እንደ ይቅርታ ብዛት ነው እንጂ እሊ ብቸኞች ወጣቶችም ራራህላቸው። ሕይወታቸውንም ደግሞ በጤና በሰላም በደስታ ይፈጸሙ ዘንድ ይቅርታን ብዛት የተነሳ አቤቱ ቸርነትን አደረግህላቸው። ከዚህም በኋላ ያ መቃብር ይደፍኑ ዘንድ አገልጋዮችን አዘዛቸው። እስከ 14 ቀናት ድረስም ታላቅ ግብዣን አደረገ። ከደስታው ብዛት የተነሳ የሰርጋቸው ተድላ ደስታ እስከሚፈጸም ምግባቸው 14 ቀናት ወደ ሀገሩም እንዳይመለስ ኋላ ግን የእርሱን ሀብት ግማሹን ይዞ ወደ ቤቱም ደግሞ የተረፈውን እርሱንና ሚስቱን ከሞቱ በኋላ ሁሉን የወርሱ ዘንድ ጦቢያን ደግሞ ቃል አስገባተ። ያን ጊዜም ደግሞ ጦቢያው ቅዱስ ሩፋኤልን ጠርቶ አንተ ወንድሜ አዛሪያ ወይ የሰርጋችን በልዑል ሳያልቅ እንዳልሄደ
ራጉኤል ቃል አስገብቶኛልና እባክህ 2 ብላቴኖችን አስከትለ በግመሎች በሜዶን አውራጃ በራጌስ ከሚኖር ገባኤል ዘንድ በሮቹን ይዘህና ገባኤልንም ደግሞ እንጂ ወደዚህ በዓል ጥራው። አባቴ ጦቢት የምንመለስበትን ቀን ይጠብቃልና እጅግ ከዘገየውም ይጨነቃልና አለው። ቅዱስ ሩፋኤል የጦቢያን ነገር ሰምቶ እንደ ባልደረባ ታዘዘው። ጦቢያ ግን የሚታዘዘው ይህ ቅዱስ ሩፋኤል ማን እንደሆነ ግን አላወቀም። ለእርሱ የመሰለው ስለ ደሞዙ የሚያገለግል አንድ መንገደኛ ሰው እንጂ። ስለዚህም የጦቢያ የዋህነት ሊቀ መላእክት ቅዱስ ሩፋኤል ደስ ተሰኘበት። አስቀድሞ ከጦቢት ለገባኤል በሜዶን አውራጃ ለራጌስ ወደሚኖረው ገባኤል ዘንድ ሄደ። በማግስቱም ብሩን አመጣለት። ጦቢያም አዛሪያን የተባለ ሊቀ መላእክት ቅዱስ ሩፋኤል ከልቡ አመሰገነው። የጦቢያ አባት ጦቢትም በሀገሩ ሆኖ ቀናትንና ይቆጥራልና የቀጠራቸው ቀን ደግሞ ተፈጸመ። በሚመለሱበት ቀን ስላልደረሱም ልጄ ምናልባት አግብቶ ይሆን ወይም ገባኤል ሞቶ ብሩን የሚሰጠው አጥቶ ይህን ያህል ስለ ልጁ ጦቢያ ብቻውን ይተክዝ ነበረ። ሚስቱ ሐና ግን ልጄ ጦቢያ ሞቷል እያለች ተዘበዘባቸው። እያለቀሰችም አንተ የዓይኔን ብርሃን ልጄን ልከኸው ባይጠፋ ኖሮ ባላዘንኩም ነበረ ትለው ጀመረ። ጦቢያም ዝም በይ በሕይወት አላላት። ሐናም አንተ ዝም በል አንተ ሰነፍም አትቁጠር እንደ ሰነፍም አትቁጠረኝ ልጄማ ሙቶ ነው ትለዋለች። ልጇ ጦቢያት ወደ ሄደበት ጎዳና ወጥታም ታለቅሳለች። ስለ ልጇ ጦቢያትን ስታለቅስ እህልን አትበላም ዝም ልትልም አልተቻላትም። ተመልሶ ወደ ሀገሩ እንዳይሄድ ያስማለው ተድላ ደስታው ደግሞ 14 ቀናት በተፈጸመ ጊዜ ጦቢያ ደግ ሰው ራጉኤልን እንግዲህ ቃል ያስገባኸኝን 14ቱን ቀናት ተፈጽመዋልና ወደ አባትና እናቴ ዘንድ ሸኘኝ። አባትና እናቴ ተስፋ ቆርጠው እንግዲህስ እንደሚያገኙኝ ተስፋ አያደርጉም። ራጉኤልን በፍቅር ጽናት የተነሳ የምስራቹን ይነግሩት ዘንድ ወደ አባቱ ጦቢያ ዘንድ እልክበታለሁ፣ አንተ ተቀመጥ አለው። ጦቢያ ግን አይሆንም ወደ አባቴና እናቴ እሄድ ዘንድ ደግሞ ሸኘኝ እንጂ አለው። ራጉኤልም ተነስቶ ሳራንና የሀብቱን ግማሽ ሰጠው። ልጆቼ ሳራና ጦቢያ ሆይ የአባቶቻችን የአብርሃምና የይስሐቅ የያዕቆብ ቤት የተባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍሬ አይ ዘንድ ዘራችሁን ይባርክ። አንቺም ልጄ ሳራ እንግዲህ ዘመዶችሽን ናቸውና ስለ አንቺ መልካም ነገርን እንሰማ ዘንድ አማቾችሽን እንድታከብሪ አደራ ሲል መረቃት። የራጉኤል ሚስት ዕድናም አንተ የምወድህ ልጄ ጦቢያ ሆይ የምድር የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሰጥተ አይቼ በእስራኤል አምላክ እግዚአብሔር ፊት ደስ አሰኝ ዘንድ በኑሮ ሁሉ ይባርክ ዘንድ ሳራንም እንዳታሳዘን አደራ እልሃለሁ። ራጉኤልና ሚስቱ ዕድናም በአንድነት እሊህ 2 ሙሽሮቹ ሳራና ጦቢትን በሰላም ሸኟቸው። ይህ ሁሉ የሆነውም የሊቀ መላእክት የቅዱስ ሩፋኤል አማላጅነት የተነሳ በእግዚአብሔር ረዳት አጋዥነት ነው። አጋንንትን የሚያጠፋ የሊቀ መላእክት የቅዱስ ሩፋኤል ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ጸሎትና በረከቱ ለዘላለሙ በላያችን ይፍሰስና ይቅርታን ከፈጣሪው ዘንድ ለሰው ልጆች የሚለምን ቁስልን የሚፈውስ ማህፀንን በተአምራቱ የሚፈታ አቃቤ ሕይወት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምሬ ነው። ከልዑል እግዚአብሔር ፍቃድ የተነሳ በውስጧ ተአምራትን የሚያደርግባትን የሁላችን የእግዚአብሔር የቤተሰባችን የቅዱሳኑን ሀገራቸው በሆነች በዚች ቅድስት ሀገር ኢትዮጵያ ሊቀ መላእክት ቅዱስ ሩፋኤል ካደረጋቸው ተአምራት አንዱን ከቅድስት ሀገር ኢትዮጵያ ሊቃውንት አንደኛው መልአከ ብርሃን ዓይኔን ስለ ቅዱሳን መላእክትና ስለ አለቆቻቸው ሊቃነ መላእክት ክብር በጻፉት መጽሐፍት ውስጥ ስለ ሊቀ መላእክት ቅዱስ ሩፋኤል ገናነት መሰከረ። እንዲህም አለ። ቅዱሳን የገድላቸው መጽሐፍ ውስጥ ስለ ቅዱስ ሩፋኤል ድንቅ ስራ የተጻፈ አገኘው መጽሐፍም እንጂ ይላል። በቅዱስ ላሊበላ ምድር በስተሰሜን ባለች ቡግና በተችኛውም ክፍል ወግር ሲህን በተባለች አውራጃ ውስጥ ከአለት ድንጋይ የተፈለፈለ የዋሻ ቤተክርስቲያን ያንጽ ዘንድ ንጉሱ ካህን ቅዱስ ይምርሃነ ክርስቶስ በጀመረ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር ታዞ መጣ። ቅዱስ ይምርሃነ ክርስቶስ ለአምላኩ እግዚአብሔር ቤት ትሆን ዘንድ ከሰባቱ ቅዱሳት ስፍራ ምርኩሳን አጋንንትን አሳደዳቸው። እግዚአብሔር ቅዱስ
ቅዱስ ይምርሃነ ክርስቶስ ወዳጄ ሆይ ለስሜ ቤትን ተሰራ ዘንድ መርጫለሁ። በሥራ ሁሉ እኔ ከአንተ ጋር ነኝና ትእዛዜን የሚፈጽም አቃቤ ሆህት ሆይ ያገለግለኝ ዘንድ የሾምሁት ሩፋኤልን ሰጥቻለሁ። በሥራ ሁሉ በጥበብም ሁሉ አስተዋይ ያደርጋል፣ ከክፉም ሁሉ ይጠብቃል። ሊቀ መላእክት ቅዱስ ሩፋኤልን በአምላኩ እግዚአብሔር ትእዛዝ ከዚያ ሰዓት ጀምሮ ቀንም ሌትም ከዚህ ንጉሥና ካህን ቅዱስ ይምርሃነ ክርስቶስ ያልተለየ የሕንጻ ጥበብን ገለጸለት። በሚስጥርና የጥበብም ዕውቀትን አስተዋይ አደረገው። ፈታሒ ማኅፀነ ረዳኤ ምንዱባን የሆነ የእሳታውያን ስልጣናትን አለቃ የሊቀ መላእክት የቅዱስ ሩፋኤልን ጸሎት በረከቱ ከአገልጋዩ ከኔና ከኛ ከናንተ ከሁላችን ይህንን ድምጽ ከምንሰማ ሁሉ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ይቅርታ አምላክ ሁላችንም ይቅር በለን ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስም አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ምስል ድምጽ የምትከታተሉ ሁላችሁም አንዴ ቆም ብላችሁ ሼር ላይክ እያደረጋችሁ ምእመናን መጣው እዚህ እንዲሳተፉ በረከት እንዲያገኙ ታደርጉ ዘንድ በመልአኩ በቅዱስ ሩፋኤል ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የዘራ ብሩክን ገድል አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ይስጠኝ። በዚህ አጋጣሚ ወለተ ኢየሱስ ዳንኤላ ትባላለች። እዚሁ ስዊዘርላንድ ያለችውና ሁሉ ቀን ወር በገባ በ13 የሊቀ መላእኩን የቅዱስ ሩፋኤልን እና ስንክሳሩን ብቻ ነው የምታደርሰው። እና ለምንድነው የጻድቁን አባታችን ዘራ ብሩክ እኮ በ13 ነው የሚሉት ብላ ጠይቀኝ ነበር። እኔም አዎ ግን ገድላቸውን አግኝቼ አላቅምና ለዛ ነው ያለኝን ነው ማነበው። ጻድቁ እንግዲህ ባይኖረኝም ገድላቸው ቡራኪያቸው ይደርሰኛል ወይ ነው ማምነው ስላት እኔ ቤት ያለኝ ብላ እንግዲህ ለናንተ ይደርስ ዘንድ አምጥታ ሰጣኛለች። ያገልግለው ዘመኗን እግዚአብሔር ይባርክ። ወለተ ኢየሱስ እያላችሁ በጸሎታችሁ አስቧት፣ ያሰበችውን እግዚአብሔር እንዲሞላላት። ስለዚህ ዛሬ ለመጀመሪያ ጊዜ ጻድቁ አባታችን ዘራ ብሩክ ገድላቸውን አነባለሁ ማለት ነው። በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስለ ቀናች ሃይማኖት ደሙን በሰማዕትነት ያፈሰሰ የሰማዕቱ የኢየርሎስ ልጅ የከበረ ብፁዕና ቅዱስ አባታችን ዘራ ብሩክ ያደረገው ተአምርና ገድል ማንበብ እንጀምራለን። በጻድቁ ጸሎት የጻድቁን ገድል ለመጻፍ ለማንበብ እግዚአብሔር ለዘላለም ይርዳን አሜን። ከፍጥረቱ ሁሉ አስቀድሞ በአካል በባህሪ በገጽ በመልክ ተቀዳሚ ተከታይ የሌለው የባህሪ አምላክ በሚሆን ወልድን በወልድ በእግዚአብሔር አብ ስም ከዘመናት ከዓመታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ በተወለደ በእግዚአብሔር ወልድ ስም ከሰዓታትና ከዕለታት አስቀድሞ በመልክ በገጽ ፍጹም ሆኖ በአብ አካል ዘእም አካል ዘሰረጸ በእግዚአብሔር መንፈስ ቅዱስ እልህ የከበሩ ገዢዎች ናቸው። በአካል በገጽ በስም ሶስት በባህሪ በመንግስት በስልጣን በጌትነት በካህሊነት በአገዛዝ አንድ ናቸው። በእነሱ ስም እያመንኩ እና እየተማጸንኩ በዚች በእናቴ ቤተክርስቲያን ፊት ሰይጣንን እክዳለሁ። ለዚህ መጠጊያ የምትሆን ማርያም ምስክሬ ናት ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ስልጣን ክህነት ለሌለው ስልጣን ክህነት እንዲሰጥ ሳይገባው
የተቀበለውን እንዲሽር የኃጢአትን ሁሉ ማስተሰሪያ እንዲፈታ ራሱ መስዋዕት ሲሆን መስዋዕትን ከሚቀበል ከሊቀ ካህናት ከእግዚአብሔር ዘንድ የጵጵስናን ማዕረግን የተቀበለ የከበረና ስራው ፍጹም የሆነ የብፁዕ አባታችን የዘርዓ ብሩክ ገድልና ተአምራትን ማንበብ እንጀምራለን። እርሱም እንደ ነቢያት ሀብተ ትንቢትን እንደ ሐዋርያት ስብከትን ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት ማስነሳት በቅድስት ሥላሴ ስም ድንቅ ድንቅ ተአምራትን ያደርግ ነበር። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ ሰማዕታት መጀመሪያ እንደ እስጢፋኖስ ሰማዕት ሆነ ተባለ። በገዳምና በዋሻ እንደሚኖር ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በስጋ ድካም ሲሆን ትጉሃን መላእክት ጋራ ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ የጌቶች ጌታ የነገስታት ንጉሥ መነሻ መዳረሻ መጀመሪያና መጨረሻ የሌለ እያለ ሥላሴን ክብርና ጌትነት ይናገር ነበር። ሕግን ሥርዓትን ካላቸውና መንግስተ ሰማያትን ለእነርሱ ከሆነች በክህነት ከሚያገለግሉ ከ24ቱ ካህናተ ሰማይ ጋራ የመለኮትን ዙፋን እሳትነት ባለው የወርቅ ማዕጠንት ያጠን ነበር። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ያለ ሐሰት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን ብፁዕ አባታችን ዘርዓ ብሩክ የተጋደለው ታላቅ ገድል እና በሕይወት ስጋ ሳለ ከሞተም በኋላ ያደረገው ተአምራት እንንገራችሁ። ድንቅ የሆነ ተአምራቱን ዜና እንደተወለደ በ40 ዓመቱን ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተነገረለት ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እስከሚያሰኘው ድረስ ወደ ገዳም ሄዶ በጾምና በጸሎት በልመናና በስግደት ተወስኖ በ50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገርን ሀብት ተሰጥቶት ነበር። እነሆ ከልጅ ልጆቼ ከሰባተኛው ትውልድ አንዲት ሴት ልጅ ትወልዳለች አለ። በሷም በጸሎቱም ዓለምን የሚያድን በአማላጅነቱ ነፍሳትን የሚያዋጅ ልጅ ልዩ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት በተነገረ በኋላ በብዙ ዘመን እግዚአብሔር የምታመልክ ስሟ ማርያም ሞገስ የምትባል ሴት ልጅ ተወለደች። ያችንም ሴት ልጅ እናት አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናት አባቷ እግዚአብሔር ለሚፈራ ስሙ ደም ክርስቶስ ለሚባል ሰው የሕግ ሚስት እንድትሆን ሰጧት። በዚያን ጊዜ ህዳር 23 ቀን ብፁዕና ቅዱስ አባታችን ዘርዓ ብሩክን ከባለቤቷ ከደም ክርስቶስ ጸነሰች። ስልጣን እስከ ሰማይ የደረሰና ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ ወንድ ልጅን ዘርዓ ብሩክን ወለደች። ወንዶች ባሮች ለጌቶቻቸው ሴቶች ገረዶች ለእመቤታችን እንደሚታዘዙ መላእክትና የመላእክት አለቆች መናብርት ስልጣናት መኳንንት በየወገናቸው በየነገዳቸው ይታዘዙለት ነበር። እናቱም እሱን ከጸነሰች ጊዜ ጀምሮ እስክትወልድ ድረስ ልብሷን አትታጠቅም ነበር። ለወገቧም መቀነት አትፈልግም ነበር። በእናቱ ማህፀን ተአምራትን እያደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማህፀን ድንቅ ድንቅ ተአምራትን ያደርግ ነበር። እሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 7 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህን ክቡር ድንቅ ወለደችው። በተወለደም ጊዜ እናት አባቷ ተደሰቱ። የሀገሩም ሰዎች ሁሉ ከእነሱ ጋር ደስ አላቸው። እስከ 7 ቀንም ድረስ ግብዣ አደረጉ። ያንንም ሕፃን አባቱና እናቱን እስከ 7 ዓመት ድረስ እግዚአብሔርን በመፍራት በማምለክና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውን የማይጠፋውን ዓለም ሁሉ እንዳይ ዓይኖቹን ጠፋ ወይም ታወሩ። የልጃቸውን ዓይኖቹ በጠፋበት ቀንና እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ ተቀመጠ። ጸሎት በረከታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ማምነን ከተወለደ 7 ዓመት ሲሆነው ረቡዕና ዓርብን መጾም ጀመረ። እናትና አባቱን በተወለደ በ7 ዓመት ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህም በኋላ
እንዲተዳደር በጠቢብ ሰለሞን የእግዚአብሔር ቃል ማመስገን ነውርን ይሰውራል የንጉሱንም ክብር ባለሟል ያከብራል ብሎ እንደተናገረ መጽሐፍን ሁሉ ቢማር ያለበትን ነውር እንዲሰውር እና በእነዚህ እንዲተዳደር አውቀው የቤተ ክርስቲያን መጽሐፍ ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። ከዚህ በኋላ ሲማር እግዚአብሔር ብርቱ መከራና የሚያስጨንቅን በሽታ መጣበት። አባቱና እናቱም በልጃቸው ላይ የሆነውን የደረሰውን ነገር አይተው አይኖቹን የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለምስ አኗኗሩ እንደምን ይሆን ብለው ታላቅን ሐዘንን አዘኑ። እግዚአብሔር ከሱ በቀር መጽሐፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽሞ አስተውለው አላወቁም ነበር። ይህ ትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ወይም ሲያገለግላቸው ኖረ። ሐዋርያትም በሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙ በየወሩ በሳምንት 2 ቀን ይጾም ነበር። 12 ዓመት ከሆነው በኋላ የጌታችንን ጾም ወይም አብይ ጾምን 40 ቀንና 40 ሌሊትን ጾመ አምላክን የወለደች የእመቤታችን ማርያም ጾም ሐዋርያት የሰሩትን ጾም ሁሉ መጾም ጀመረ። አባትና እናቱን በ12 ዓመቱ ጾምን ሁሉ ሲጾም አይተው ተደሰቱ። ይህ ሕፃን ልጃቸውን በመንፈስ ቅዱስ ጸጋ እንደጸና አላወቁምና ከዚህ በኋላ እግዚአብሔር መጽሐፍተ ብሉያትና መጽሐፍተ ሐዲሳትን ገለጠለት። መጽሐፍተ ሊቃውንትንና መጽሐፍተ መነኮሳትን ገለጠለት። አዋልድ መጽሐፍትን ገለጠለት። ከሐሰት መጽሐፍት ወይም ከሟርት ከጥንቆላ መጽሐፍት በቀር የመላእክትና የሰውን ነገር ፍትህን ሁሉ ገለጠለት። የማህሌትን የቅዱስ ያሬድንም ዜማ ደጓ ካህናት መምህራን በበዓለ ቀን በሰንበት በየሰዓቱ በየወሩ በቤተ ክርስቲያን ተሰባስበው በተመስጦ የሚያገለግሉበትን ተገለጠለት። እግዚአብሔር ይህን ድንቅ ተአምር ለወዳጁ ብፁዕ አባታችን ዘርአ ብሩክ ገና በልጅነት አደረገለት። እግዚአብሔር እንዲህ ተአምራትን ያደርግልን፣ በመከራችን ጊዜ ደስታን ያሰማል። ለእሱ የተገለጠለት መጽሐፍትን ሁሉ ይገልጥልን። መታሰቢያቸውን የምናደርገው ስሙን ደግሞ ለምንጠራ በጸሎት ለምንማጸን ለወንዶችና ለሴቶች ልጆች በጻድቁ ጸሎት ነፍሳችን ለዘላለም ይጠብቀን፣ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ሰማምን። ዳግመኛ ብፁዕ አባታችን ዘርአ ብሩክ ካደረጋቸው ድንቅ ተአምራት ጥቂት እንንገራችሁ። ጺማ በምትባል አንዲት ሀገር ውስጥ ሳለ እግዚአብሔርን የምታመልክና ሃይማኖትን የምትወድ ኢትዮጵያዊት ንግስት ከልጆቿ እና ከቤተሰቦቿ ጋር ለመባረክ ወደ እርሱ መጣች። ደቀ መዝሙርቱም እግዚአብሔር የምታመልክ ንግስት ከእርሷ በረከትን ለመቀበል እንደ መጣች አይተው የጻድቁን አባታቸውን ነገሩት። ይህንም ድንቅ አባታችን ሰምቶ ሂዱና ጠርታችሁ አምጥታችሁ እኔ ካለሁበት ቤት አስገቧት ብሎ ልጆቿን አዘዛቸው። ያቺ ሴት እግዚአብሔርን የምታመልክና ሃይማኖቷንም የምትወድ ትልቅ ሴት ናትና ከውጭ እንድታቆማት እንዳታስቀምጧት አላቸው። እነሱም ሄደው ጠርተው ጻድቁ አባታችን ወዳለበት ቤት አመጧት። እርሷም ሄዳ በፊቱ ቆመች። በትህትና በፍቅርም ከእግሩ በታች ወድቃ ሰገደችለት። አባቴ ሆይ ባርከኝ፣ እኔ ጋራ የመጡትን ልጆችንና ቤተሰቦችን ባርክልኝ ብላ መንፈሳዊ ሰላምታ እጅ ነሳች። የሕግ መምህር በረከትና የሰጠን ያሳድርልን። ታምራትን በማድረግ ታምራትን ወደ ማድረግ ከክብር ወደ ክብር ይሄዳል አለችው። ያን ጊዜ ጻድቁ አባታችን ባርኮ ባጠገብ አስቀመጣት። ከዚህ በኋላ ከእርሱ ጋር ትጨዋወት ጀመረች። በልቧ ያለውንም ነገሯን ደግሞ ጀመረች። ከልጅነቷ ጀምራ እስከ አሁን ድረስ የሰራችውን ኃጢአቷን ሁሉ ነገረችው፣ ተናዘዘችለት። ያ ጻድቅ አባታችን እግዚአብሔር ኃጢአትሽን ሁሉ ይቅር ይበልሽ፣ በልብሽ ያለውን ሐዘን ሁሉ ያቅልልሽ ብሎ አረጋጋት፣ አጽናናት። ከዚህ በኋላ ልጆችና ቤተሰቦችን ባርክልኝ አለችው። ጻድቅ አባታችን የወደድሽውን ጥሪ አላት። ከዚህ በኋላ ትልቁን ደግሞ ልጇን ደግሞ ጠራችውና የጻድቁ አባታችን ወዳለበት ቤት ገባ። ገብቶም ከፊቱ ቆሞ እየፈራና እየተንቀጠቀጠ ከእግሩ በታች ወድቆ ሰገደለት። መንፈሳዊ ሰላምታም እጅ ነሳው፣ ሰላምም አለው። እሱም አባታችን ባርከኝ አለው። ይህም አባታችን ጻድቁ የዚህ ጎልማሳ ነገርን ሰምቶ እግዚአብሔርን ይባርክህ ባለው ዘመኑ ሁሉ ባለ ዘመኑ ሁሉ እግዚአብሔር ይጠብቅ፣ ጎዳናን ስራህን ያቅናልህ አለው። ከዚህ በኋላ ያቺ ንግስት ትንሽ ልጇን ጠራችው። እሱም ፈጥኖ ገብቶ ከጻድቁ አባታችን ፊት ቆሞ በትህትና በፍቅር ከእግሩ በታች ወድቆ ሰገደለት። መንፈሳዊ ሰላምታም ሰላም አለው። ጻድቁ አባታችን የንግስቲቱን ትንሽ ልጅ ወደ ቤቱ ሲገባ ባየው ጊዜ ወደ ምድር ሰገደ። አንተ
በስልጣን ዓለምን ሁሉ ትገዛለህና በዚህ በከበረ ቦታ ተቀመጥ አለው። ሕፃኑም አባቴ ሆይ ባርከኝ አለው። ጻድቁ አባታችን ሰምቶ እግዚአብሔር ይባርክ ልቦናን ያቅናል ከክፉ ሁሉ ይጠብቅል አለው። ከዚህ በኋላ ከእርሷ ጋር የመጡትን ሁሉ ባረካቸው። ንግስቲቱ በልጆቿ ላይ የተደረገውን አይታ ይህ በልጆቼ ላይ የሆነውን ነገር ምን ይሆን ብላ አደነቀች። ያችም ንግስት መልሳ አባቴ ሆይ ሁለተኛ ወደ አንተ የመጣውን ሁሉ ባርከን አለችው። ያን ጊዜም ከእርሷ ጋር የመጡትን ሁሉ ባርካቸው ወደ ሀገራቸው እንዲሄዱ አሰናበተቻቸው። ከዚህ በኋላ ያቺ ንግስት ከጻድቁ አባታችን ጋር ብቻዋን ቀርታ በልብህ ውስጥ ያለውን ሁሉ እንዳትደብቀኝ በተሰቀለው በእግዚአብሔር ስም ማልዳለሁ አለችው። ጻድቁ አባታችን ንግስቲቱ እባክሽ ተይኝ አትፈታተኝ አላት። እርሷ ግን ዳግመኛ አማለችው። ከዚህ በኋላ ጻድቁ አባታችን ከትልቁ ልጅሽ ከዚህ ዓለም እድሜ የለውም፣ ለትንሹ ልጅሽ ግን በዚህ ዓለም እድሜ አለው፣ ይነግሳል፣ ሁሉም ይገዛለታል አላት። እርሷም ከጻድቁ አባታችን አንደበት ይህን ነገር በሰማች ጊዜ በዚህ ዓለም እድሜ የለውም ብሎ ነግሯታልና ስለ ትልቁ ልጇ አዘነች። ዳግመኛም በዚህ ዓለም እድሜ ያለው ብሎ ስለ ትንሹ ልጇ በነገራት ጊዜ እጅግ ደስ አላት። ከዚህ በኋላ እየተደሰተች ከልጆቿ እና ከቤተሰቦቿ ጋር ወደ ሀገሯ ተመለሰች። በኋላ የሚሆነውን ነገር ከሚሆነው አስቀድሞ በመንፈስ ቅዱስ ስለሚያውቅ ለጻድቁ አባታችን እግዚአብሔር እያመሰገነች በሰላም ወደ ቤቷ ገባች። ከዚህ በኋላ ያ ሕፃን መጥቶ በእግዚአብሔር ሰው አባታችን ፊት ቀርቦ ከመሬት ላይ ወድቆ ሰገደለት። አባቴ በጸሎት አስበኝ፣ በስራ ወደማትተባበራቸው በመልክ ወደማላውቃቸው ሰዎች ሀገር እሄዳለሁና በጠላቶች እጅ እንዳልያዝ አፍሬም እንዳልመለስ በጸሎት አትርሳኝ አለ። ጻድቁ አባታችን ይህን ነገር ከዚያን ሕፃን ሰምቶ አንተ በጠላትህ እጅ አትወድቅም፣ አንተ ዓለምን ሁሉ ድል ተነሳለህ፣ ታሸንፋለህ፣ ዓለምንም ሁሉ በስልጣንህ ትገዛለህ እንጂ አፍረህ ወደ ኋላ አትመለስም አለው። ከጥቂት ወራት በኋላ ግን ጠላቶች እጅግ ይጣሉሃል፣ እኔንም አባቴ ስትለኝ ኖረ በስልጣንህ ይዘ ታስረኛለህ አለው። ያም ንጉሥ ከእግዚአብሔር ሰው ከጻድቁ አባታችን አንደበት ይህን ነገር ሰምቶ ፈጽሞ ደነገጠ። አባቴ ወይ እንዲህ ያለ ነገር ለምን ትናገራለህ አለው። ያም ጻድቁ አባታችን ሆይ ልጄ ዛሬ ነገርኩ፣ ይህ ነገር በኋላ እንደማይቀር እወቅ አለው። ያም ንጉሥ ከጻድቁ አባታችን ይህን ነገር ሰምቶ ወደ ማያውቀው ሰዎች ሀገር ሄዶ ጥቂት ቀን ተቀመጠ። ከዚህ በኋላ ወደ እናትና አባቱም ሀገር ተመለሰ። እናቱም አባቱም በደስታ ተቀበሉት ለዘላለሙ አሜን። የጻድቁ አባታችን የዘርአ ብሩክ በረከት በእኔም በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለበረከት ከዚህ በመቀጠል ደግሞ አንድ ተአምርን አነባለሁ። ጸሎትና በረከቱ ለዘላለም በእውነት ይደርብንና ብፁዕ አባታችን ዘርአ ብሩክ ያደረገው ተአምሬ ነው። የእግዚአብሔር ወዳጅ የአብርሃም ታቦት ባለበት በአንድ ሀገር ውስጥ እግዚአብሔር ድንቅ ተአምራትን አደረገ። በዚያም ሀገር ልጅ ሳይወልዱ መካን የሆነ የሚኖር 3 ሴቶች ነበሩ። ሌሎች ሴቶችን በብዙ ጭንቅና በብዙ መከራ እንደሚወልዱ አያውቁም ነበር። እነዚያም ሴቶች ልጅ ስላጡ እግዚአብሔር እየለመኑ ወደ ጻድቅና ወደ ሰማዕት ወደ ቤተክርስቲያን ሁሉ በመማጸን እያለቀሱ ብዙ ዘመን ኖሩ። እንዲህ ሆነው ደግሞ ብዙ ጊዜ በማልቀስ እና በማዘን ኖሩ። ጊዜውም አልደረሰምና ከነሱም አንዲቱ ብፁዕ አባታችን አቡነ ዘርአ ብሩክ በጸሎትና በአማላጅነቱ ሐዘንተኞችንና እንደሚያረጋጋ ወደ እነርሱ በሚማጸኑበትም ጊዜ ልጅ ለሌላቸው ሰዎች ልጅ እንደሚሰጡ የታምራትን ዜና ሰማች። የታምራቱን ዜና ከሰማች በኋላ ወደ መቃብሩ ሄደች። ከዚያም ደግሞ ደርሳ ሐዘንተኞችን ደግሞ የሚረጋጉበትን በሽተኞች የሚድኑበትን የእግዚአብሔር ሰው የክብር በዓሉን ደግሞ ቀን ስትጠባበቅ ከዚያ 7 ቀን ቆየች። ከከበሩ በዓሉ ፍጻሜ በኋላ ወደ አገሯ ተመልሳ ከቤቷ ደረሰች። በዚያም ወር ጸንሳ ልጅን ይሰጣት ዘንድ ወደ እግዚአብሔር በስሙ ተማጸነችበት። በእግዚአብሔር ሰው ጸሎትና አማላጅነት ወንድ ልጅ ወለደች። በወለደችም ጊዜ ቤተሰቦቿን ባሏ ደስ አላቸው፣ ተደሰቱ። እርሷም ከእነሱ ጋር ደስ አላት፣ ተደሰተች። በወር በስሙ ማህበር መታሰቢያውን ደግሞ ታደርግ ነበር። ለሰው ሁሉ ቸርነትን ትናገርም ነበረ። እንደ
እርሷ ሲያለቅስ የነበሩ እነዚያም ደግሞ ሴቶች እርሷን ደግሞ አይተው እንደ እርሷ ደግሞ ጻድቁን አባታችን ተማጸኑ። ልጇ የሰጣቸውን ዘንድ ደግሞ በእርሱ ስም ደግሞ እግዚአብሔር ለመኑ። እግዚአብሔር በወዳጁ ብፁዕ አባታችን አቡነ ዘርዓ ብሩክ ስም ደግሞ የጸለዩትን ደግሞ ጸሎት የለመኑትን ልመና ሰምቶ ደግሞ ልጅ ሰጣቸው። ያን ጊዜ ደግሞ እነዚያ ሴቶች ደስ አላቸው፣ ተደሰቱ፣ መታሰቢያቸውን አደረጉ፣ እጅግም ወደዱት። በእግዚአብሔር ሰው ደግሞ ብፁዕ አባታችን ዘርዓ ብሩክ ጸሎትና አማላጅነት እግዚአብሔር ያደረገላቸውን ተአምር ተናገሩ። እነዚያም ሴቶች በወርና በዓመት መታሰቢያውን እያደረጉ ስሙንም እየጠሩ ደግሞ በጸሎትና በአማላጅነት እየተማጸኑ ኖሩ ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይስጥ። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱሳኑ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሰኔ 13 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 13 በዚህ ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ በቅዱስ አባ ኢላሪዮንና በታላቁ አባ ኤስድሮስ ገዳም በታናሽነቱ መነኮስ ከአባ ኤጲፋኒዮስ ጋር በገድል በመጠመድ ታላቅ ተጋድሎ አደረገ። የደግነቱን የተጋድሎንም የትሩፋቱን ዜናም በቦታ ሁሉ ተሰማ። ከዚህ በኋላ ኤጲፋኒዮስን በቆጵሮስ ሀገር ኤጲስቆጶስነትን ከተሾመ በኋላ እርሱ መርጠው በኢየሩሳሌም ኤጲስቆጶስነት ሾሙት። ይህም አባት በተሾመ በነበረ ጊዜ ሰይጣን በገንዘብ ፍቅርና ከዚህ ዓለም ክብር አሳተው ብዙ ገንዘብን ሰብስበው ለማዕዱ የሚመገብበትን ወርቅና የብር ሰሃን አሰርቶ ነበርና ለድሆችና ለምስኪኖች መራራትን ተው፣ ምንም የእንጀራ ቁራሽ አይሰጣቸውም ነበረ። ቅዱስ ኤጲፋኒዮስን በሰማ ጊዜ የቀድሞውን ተጋድሎን የዓለም መድኃኒትንና ፍቅሩን አስታውሶ እጅግ አዘነ። ከቀድሞ ጀምሮ በመንፈስ ወንድሙና ወዳጁ ነበርና። ስለዚህም ብፁዕ ኤጲፋኒዮስን የቆጵሮስን ተነስቶ ወደ ኢየሩሳሌም ወደ አባ ዮሐንስ መጣ። አባ ዮሐንስን በጥበብ ከስህተት ያድነው ዘንድ ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ለመስገድ እየመጣ አመካኘ። በተገናኘውም ጊዜ አባ ዮሐንስ አባ ኤጲፋኒዮስን ወደ ቤቱ አስገብቶ ማዕድን አዘጋጀለት። በማዕዱም ላይ ክብርና ከወርቅ የተነሱ ከብርና ከወርቅ የተሰሩ ሳህኖችን አኖረ። አባ ኤጲፋኒዮስም በልቡ አዘነ፣ ለድሆችና ለምስኪኖች ርኅራኄ እንደሌለው አየ። ከዚህ በኋላ ከእርሱ ዘንድ ወጥቶ በኢየሩሳሌም ካሉ ገዳማት በአንዱ አደረ። ምክንያቱን አዘጋጀ። ይህንም እንዲህ እያለ ወደ አባ ዮሐንስ እንዲህ ብሎ መልእክተኞችን ላከ። ወንድሜ ሆይ ከቆጵሮስ አገር ሽማግሎችና ደግሞ የሕዝቡ መምህራን ወደ እኔ ደግሞ መጥተዋልና በእነርሱ ፊት ታከብረኝ ዘንድ ከወርቅና ከብር የተሰሩ ደግሞ ማዕድ ዕቃዎችን ይመግቡባቸው ዘንድ እንድትልክልኝ እሻለሁ። እነርሱም ደግሞ ላከለት። ያን ጊዜም አባ ኤጲፋኒዮስ ደግሞ ዕቃዎቹን ደግሞ ወስዶ ሸጣቸው። ዋጋቸውም ለድሆችና ለምስኪኖች መጸወታቸው። ከዚህም በኋላ በተገናኙ ጊዜ ደግሞ አባ ዮሐንስ አባ ኤጲፋኒዮስን የላኩልህን ደግሞ ማዕድ ዕቃዎችን ደግሞ መልሳለሁ። ወደ እርሱ እሺ አለው። እንዲህም አለኝ። እንዲህም ሁለተኛና ደግሞ ሶስተኛ ጊዜ ደግሞ ነገር አባ ኤጲፋኒዮስን እሺ አለው። በአንዲት ዕለትም ደግሞ ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ደግሞ ሲወጣ አገኘው። ያን ጊዜም ደግሞ ያዘውና ገንዘቤን ደግሞ እስከምትሰጠኝ አለቅህም አለው። አባ ኤጲፋኒዮስ ደግሞ ክብር ይግባውና ወደ ጌታችን ጸለየ። በዚያን ጊዜ ደግሞ የአባ ዮሐንስን ዓይኖችን ታወሩ። ያን ጊዜ ይቅር ብሎት ደግሞ ዓይኖችን ይገልጥለት ዘንድ እያለቀሰ ወደ አባ ኤጲፋኒዮስ ማለደ። እርሱም መጸጸቱን አይቶ እንዲቱን ደግሞ ዓይኑን ደግሞ ገለጠለት። እንዲህም አለው፣ ነፍስን ታስብ ዘንድ ደግሞ አንዲቷን ዓይንን እውርት እንደሆነች ትቶልሃልና ገሰጸው። እነሆ ጌታችን ኢየሱስ ክርስቶስ የቀደሙ ድካምህን ደግሞ ብርታትን
ተጋድሎን አስቦ ራራለ ከስተተም አዳናለው የማዕድ ዕቃዎችንም እኔ እንደሸጥኳቸውና ስለ አንተ ለድሆችና ለምስኪኖች ደግሞ እንደመጸወትኳቸው እወቅ። አንተ በገንዘብ ፍቅር መጠመድህና የቀድሞውን ደግሞ መልካም ስራህን መተውን ደግሞ ብሰማ ነው እንጂ ከቆጵሮስ ወደ ኢየሩሳሌም አልመጣም ነበረ። ከዚህም ሰዓት ጀምሮ ቅዱስ ዮሐንስ ከእንቅልፉ እንደነቃ ሆነ። በርህራሄ መንገድ ሄደ። ያለውን ጥሪቱን ሁሉ ሰጠ፣ ምንም አላስቀረም። ልብሶቹንም ለተራቆቱ ደግሞ ሰጠ። በሞተ ጊዜ አንድ አላደ ደግሞ ከዚያም በታች ደግሞ ከእርሱ ዘንድ ደግሞ እስካልተገኘ ድረስ ሰጠ። ጌታችንም የመፈወስ ደግሞ ሀብትን ደግሞ ሰጠ። ብዙዎች ድንቆችንና ተአምራትን አደረገ። ተቀደሱ ዘይት ደግሞ እየቀባ ፊታቸውን ደግሞ አዳኝ በሆነ በመስቀል ምልክት ደግሞ እያማተበ ደዌ ያለባቸውን ሁሉ አዳናቸው። መልካም ተጋድሎን ደግሞ ፈጽሞ ክብር ይግባውና ጌታችን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና እኛን በጸሎት ይማረን፣ በረከቱም ከኔ ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ደግሞ ለከበረ መልአክ አዲስ የምስራችን ነጋሪ ደግሞ ለሆነ የመላእክት አለቃ ገብርኤል በዓል ያደርጉለት ዘንድ መምህራን ደግሞ በግብጽ ሀገር ደግሞ ለክርስቲያን ወገኖች ስርዓትን ሰሩላቸው። ይህም የከበረ መልአክ ደግሞ የእስራኤል ልጆች ደግሞ ከሰይጣን እጅ ደግሞ ስለማዳናቸው ደግሞ ከምርኮም ደግሞ ስለመመለሳቸው ነብዩ ዳንኤል ወደ እግዚአብሔር የሚጸልይና የሚማልድ ደግሞ ጊዜ አስቀድሞ የተገለጠለትና ስለ ድህነታቸው ደግሞ ስለ ቤተ መቅደስ ደግሞ መታነጽ ደግሞ የተነገረው ነውና ዳግመኛም ክብር ይግባውና ስለ ክርስቶስ መምጣትና መገደል ስለ ቤተ መቅደሱ መፍረስ ደግሞ ከዚያም በኋላ ስለ ሐሳዊ መሲህ ደግሞ መምጣት ነገረው። ለመድህን መምጣት ደግሞ ለሱባኤ የወሰናቸው ደግሞ ዘመናት በተፈጸመ ጊዜ ይህ ደግሞ የከበረ መልአክ ደግሞ የመላእክት አለቃ ገብርኤል ከእግዚአብሔር ዘንድ ደግሞ ተልኮ ወደ ቅድስት ድንግል ወደ እመቤታችን ማርያም መጣ። ዓለምን ደግሞ ስለማዳን የእግዚአብሔር ልጅ ደግሞ ከእርሱ ሰው ደግሞ ስለመሆን ነገራት። ስለዚህ የበዓላቶችን ደግሞ መታሰቢያ እናደርግ የቤተ ክርስቲያን ደግሞ መምህራን አባቶቻችን አዘዙን። ደግሞ እኛም ደግሞ ከጠላቶቻችን ሰይጣን እጅ ደግሞ ያድነን ዘንድ በመንግስት የተዘጋጀ ያደርገን ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ ፊት ስለኛ እንጂ ማል እንለምናለን። ልዕልት ችሎታ ደግሞ ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን። ለዚህም የከበረ መልአክ ረድኤቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የሄኖስ ልጅ ደግሞ የቃየንና ደግሞ የዕረፍቱ መታሰቢያ ነው። የቃየንና 170 ዓመት ኖረ። በመላኤልና ደግሞ ወለደው። ደግሞ መላኤልን ደግሞ ከወለደ በኋላ ደግሞ 7 ዓመት 40 ዓመት ኖረ። ሴቶች ልጆችን ወንድ ልጆችን ወለደው። የቃየልን ደግሞ መላ ዘመኑ ደግሞ 910 ሆነው ከዚህም በኋላ አረፈ። በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የሰማዕቱ የአቡላግና የ200 ሰማዕታት መታሰቢያቸው ነው። ስለ ሰውነቱም ደግሞ የተሰደደ የአባቶቻችን የማትያንም መታሰቢያቸው ነው። እግዚአብሔር በጸሎቱ ይማረን ይዘከረን አሜን። በአንድነቱ ቅዱስ የሆነ ስሙን አባታችን ወይ በላ አባታችን በሰማይ የሚኖር ስሙ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደዱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ስናነብ የጎደለውን የነጠፈውን በአፈ መላእክት ይሙላልን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁም ላይክ ሸር በማድረግ ለምእመናን እንድታደርሱልን በቅዱስ ስሙ እለምናችኋለሁ። የተወደዳችሁ የክርስቶስ ቤተሰቦች ይህን ምስል የምትከታተሉ የምትሰሙ ለበረከት ለምእመናን ታደርሱልኝ ዘንድ ሸር ታረጉ ዘንድ በቅዱስ ሚካኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችሁንም እጠይቃችኋለሁ። ይህን አገልግሎት በተቻላችሁ መጠን አስፋፉልኝ። እንደዚሁም ደግሞ ብትችሉ ላይክ እያደረጋችሁ ለሁሉም አድርሱ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ላይክ ሼር በማድረግ ለምእመናን ታስተላልፉልን ዘንድ በክርስቶስ ፍቅር ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ የመልአኩን የቅዱስ ሩፋኤልን ድርሳን አነባለሁ።
አቤቱ አምላኬ ሆይ በዚህ የቅዱስ ሩፋኤል የምልጃ ጸሎት አማካኝነት በምድራዊት ደብረ መቅደስ ሁኜ የማቀርብልን ጸሎት ባረኮት በሰማያዊት ደብረ መቅደስ ሆነ ተቀበለኝ። አቤቱ ጠላቶቼ የሚጠፉበት ኃይል በስልጣን ስር ያለነውና ሊቀ መላእክት ቅዱስ ሩፋኤል ሰይፉን መዞ ያጠፋቸው ዘንድ ሳይዘገይ ወደኔ ላከው። ይህን እንደ ቸርነት ነው እንጂ እንደኔ ሰውነት ክፋት አይሆን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም አምኜ ይህን የቅዱስ ሩፋኤልን ድርሳን ጸልያለሁ። እንዲህ እያልኩ ብርሃናኤል በመብርህኤል ክስትናኤል በህድናኤል አጽህድናኤል ይህም ቅዱስ ሩፋኤል የጦቢትን አይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃናት መግረሬ ጸር የሚሆን አስማተ መለኮት ነውና አቤቱ ፈጣሪ ሆይ በዚህ በላይ በጸለይኩት ጸሎት በተለመደው ቸርነት እኔንና እኛን ሁላችንም ጠላታችንን ሁሉ አጥፋልን፣ በልቦናችን ብርሃንን ሳለብን። አሜን። የእግዚአብሔር የጌትነቱ መንግስት አዳራሽ አዛዥ ሩፋኤል ሆይ ሰላም እንልሃለን። ታላቁን አሳ አንባሪ በረምሃ መስቀል የገሰስክ ባለበት እንዲጸና ያደረክ መልአክ ሆይ ሰላም እንልሃለን። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም እንልሃለን። የአማልክቶች አምላክ የሚሆን እግዚአብሔር የምታመሰግን መልአክ ሆይ ሰላም እንልሃለን። መሪር በሆነ አንደበት ሁከት የሚፈጥር ጸላኤ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በመዓልትና በሌሊት ተጠብቀን ዘንድ ሩፋኤል ሆይ ሰላም እንልሃለን። የቅዱስ ሩፋኤል አምላክ ሆይ በዚህ በመለኮታዊ ስም ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የቀረብነውን ጸሎታችንን ልመናችንን ተቀበለን ዘንድ ያንተ በጎ ፈቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ በቅዱሳኑ ስም አሁንም ደግሜ የማሳሰባችሁ ላይክ ያላደረጋችሁ ላይክ እያደረጋችሁ ሼር ያላደረጋችሁ ሰዎች ሼር እያደረጋችሁ ለምእመናን ታደርሱ ዘንድ በእግዚአብሔር ስም ጠይቃችኋለሁ። ከዚህ በመቀጠል በሰኔ 13 ቀን የሚነበበውን ስንክሳር በስላሴ ስም አነብላችኋለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ሰኔ 13 በዚህ ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ በቅዱስ አባ ኢላሪዮንና በታላቁ አባ ኤስድሮስ ገዳም በታናሽነቱ መነኮሰ። ከአባ ኢጲፋኒዮስም ጋራ በገርል በመጠመር ታላቅ ተጋድሎ ተጋደለ። የደግነቱ የተጋድሎና የትሩፋቱንም ዜናም በቦታው ሁሉ ተሰማ። ከዚህ በኋላ ኢጲፋኒዮስ በቆጵሮስ ሀገር ኤጲስቆጶስነት ከተሾመ በኋላ እርሱን መርጠው በኢየሩሳሌም ኤጲስቆጶስነት ሾሙት። ይህ አባት በሹመት በነበረ ጊዜ ሰይጣን በገንዘብ ፍቅርና በዚህ ዓለም ክብር አሳተው። ብዙ ገንዘብ ሰብስቦ ለማዕዱ የሚመገቡበትን የወርቅና የብር ሳጥን አሰርቶ ነበርና
ለድሆችና ለምስኪኖችም መራራትን ተወ። ምንም የእንጀራ ቁራሽ አይሰጣቸውም ነበር። ቅዱስ ኢጲፋንዮስም በሰማ ጊዜ የቀድሞውን ተጋድሎውንና የዓላማ መናኒነቱን ፍቅሩን አስተውሶ እጅግ አዘነ። ከቀድሞ ጀምሮ በመንፈስ ወንድምና ወዳጁ ነበርና ስለዚህ ብፁዕ ኢጲፋንዮስም ከቆጵሮስ ተነስቶ ወደ ኢየሩሳሌም ወደ አባ ዮሐንስ መጣ። አባ ዮሐንስ በጥበብ ከስህተት ያድነው ዘንድ ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ለመስገድ እንደመጣ አመካኘ። በተገናኙም ጊዜ አባ ዮሐንስ አባ ኢጲፋንዮስን ወደ ቤቱ አስገብቶ ማዕድ አዘጋጀለት። በማዕዱም ላይ ከብርና ከወርቅ የተሰሩ ሳህኖችን አኖረ። አባ ኢጲፋንዮስም በልቡ አዘነ። ለድሆችና ለምስኪኖች ርህራሄ እንደሌለው አየ። ከዚህ በኋላ ከእርሱ ዘንድ ወጥቶ በኢየሩሳሌም ካሉ ገዳማት በአንዱ ላይ አደረ። ምክንያቱም አዘጋጅ ይህንን እንዲህ ነው። ወደ አባ ዮሐንስ እንዲህ ብሎ መልእክተኞችን ላከ። ወንድሜ ሆይ ከቆጵሮስ አገር ሽማግሎችና የሕዝቡ መምህራን ወደ እኔ መጥተዋልና በእነሱ ፊት ታከብረኝ ዘንድ ከወርቅና ብር የተሰሩ የማዕድ ዕቃዎችንም ይመገቡባቸው ዘንድ እንድትልክልኝ እሻለሁ። እርሱም ላከለት። ያን ጊዜ አባ ኢጲፋንዮስ ዕቃዎቹን ወስዶ ሸጣቸው። ዋጋቸውንም ለድሆችና ለምስኪኖች መጸወታቸው። ከዚህ በኋላ በተገናኙ ጊዜ አባ ዮሐንስ አባ ኢጲፋንዮስን የላኩልህን ማዕድ ዕቃዎችን መልሳለው። እርሱም እሺ አለው። እንዲህ ሁለተኛና ሶስተኛ ጊዜ ነገረው። አባ ኢጲፋንዮስም እሺ አለው። በአንዲት ዕለትም ክብር ይግባውና የጌታችን መቃብር ካለበት ቤተ መቅደስ ሲወጣ አገኘው። ያን ጊዜ ያዘውና ገንዘቤን እስከምትሰጠኝ አልለቅህም አለው። አባ ኢጲፋንዮስም ክብር ይግባውና ወደ ጌታችን ጸለየ። ከዚህን ጊዜ የአባ ዮሐንስ ዓይኖች ታወሩ። ያን ጊዜም ይቅር ብሎት ዓይኖቹን ይገልጥለት ዘንድ እያለቀሰ ወደ አባ ኢጲፋንዮስ ማለደ። እርሱም መጸጸቱን አይቶ አንዲቱን ዓይኑን ገለጠለት። እንዲህም አለው፣ ነፍስህን ታስብ ዘንድ አንዲቷ ዓይን እውርት እንደሆነች ትቶልሃል። ገሰጸውም። እነሆ ጌታችን ኢየሱስ ክርስቶስ የቀድሞ ድካምህን ብርታትህን ተጋድሎህን አስቦ ራራለ ከስተትም አዳነ አለው። የማዕድ ዕቃዎቹንም እኔ እንደሸጥኳቸውና ስለ አንተ ለድሆችና ለምስኪኖች እንደ መጸወትኳቸው እወቅ። አንተ በገንዘብ ፍቅር መጠመድህንና የቀደመውን መልካም ስራህን መተውህን ብሰማ ነው እንጂ ከቆጵሮስ ወደ ኢየሩሳሌም አልመጣም ነበር። ከዚያችም ሰዓት ጀምሮ ቅዱስ ዮሐንስ ከእንቅልፍ እንደነቃ ሆነ። በርህራሄም መንገድ ሄደ። ያለውንም ጥሪቱን ሁሉ ሰጠ። ምንም አላስቀረም። ልብሶቹንም ለተራቆቱ ሰጠ። በሞተ ጊዜ አንድ አላደ። ከዚያም በታች ከእርሱ ዘንድ እስከ አልተገኘ ድረስ ሰጠ። ጌታችንም የመፈወስ ሀብትን ሰጠው። ብዙዎችንም ድንቆችና ተአምራቶችን አደረገ። ከተቀደሰ ዘይት እየቀባ ፊታቸውንም አዳይ በሆነ በመስቀል ምልክት እያማተበ ደዌ ያለባቸውን ሁሉ አዳናቸው። መልካም ተጋድሎን ፈጽሞ ክብር ይግባውና ጌታችን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ለከበረ መልአከ አዲስ የምስራችን ነጋሪ ለሆነ የመላእክት አለቃ ገብርኤል በዓልን ያደርጉለት ዘንድ መምህራን በግብጽ አገር ለክርስቲያኖች ወገኖች ሥርዓት ሰሩላቸው። ይህ የከበረ መልአክ የእስራኤል ልጆች ከሰይጣን እጅ ስለማዳናቸው በምርኮም ስለመመለሳቸው ነብዩ ዳንኤል ወደ እግዚአብሔር በሚጸልይና በሚማልድ ጊዜ አስቀድሞ የተገለጠለትን ስለ ድህነታቸውና ስለ ቤተ መቅደስ መታነጽ የነገረው ነውና። ዳግመኛም ክብር ይግባውና ስለ ክርስቶስ መምጣትና መገደል፣ ስለ ቤተ መቅደስ መፍረስ፣ ከዚህም በኋላ ስለ ሐሳዊ መሲህ መምጣት ነገረው።
ለመድህን መምጣትም በሱባኤ የወሰናቸው ዘመናት በተፈጸመ ጊዜ የከበረ መልአክ የመላእክት አለቃ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ ቅድስት ድንግል ወደ እመቤታችን ማርያም መጣ። ዓለምን ስለማዳን የእግዚአብሔር ልጅ ከእርሷ ሰው ስለመሆኑ ነገራት። ስለዚህም የበዓላቶቹን መታሰቢያ እንድናደርግ የቤተክርስቲያን መምህራን አባቶቻችን አዘዙን። እኛም ከጠላታችን ሰይጣን እጅ ያድነን ዘንድ ለመንግስቱም የተዘጋጀን ያደርገን ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ ፊት ስለኛ እንማልድ እንለምናለን። ልዕልና ችሎታም ገንዘብ ለሆነ ለእግዚአብሔር ምስጋና ይሁን። የዚህም የከበረ መልአክ ረድኤት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የሄኖስ ልጅ የቃይንና የእረፍቱ መታሰቢያ ነው። የቃይንም 170 ዓመት ኖረ። መላልኤልንም ወለደው። መላልኤልንም ከወለደው በኋላ 740 ዓመት ኖረ። ሴቶች ልጆችና ወንዶች ልጆችንም ወለደ። የቃይንና መላ ዘመኑ ሁሉ 910 ነው። ከዚያም በኋላ አረፈ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የሰማዕቱ የቡላግና የ200 በሰማዕታት መታሰቢያቸው ነው። ስለ እውነትም የተሰደደ የአባታችን የማትያንም መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን፣ በረከታቸው በሁላችን ላይ ይደር። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የቅዱሳን ረድኤት በረከት በሁላችን ላይ ይደር። የቅዱስ ሩፋኤል የቅዱስ ገብርኤል የቅዱሳን ሁሉ ረድኤት በረከት በሁላችን ላይ ያድር ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች በቅዱሳኑ ስም ሁሌም እንደምንላችሁ ሳትረሱ ሳትዘነጉ በእውነት በኋላ አደርገዋለሁ እያላችሁ ሸር ሳታረጉት አመታት አለፈባችሁና እስቲ አሁን ሁላችሁም በመበረታታት ወደ ዋትስአፕ ግሩፕ ወደ ዋትስአፕ ጓደኞቻችሁ ወደ ኢሞ ስቶሪያችሁ ወደ ኢሞ ሁሉም ሰዎች ወደ ቴሌግራም ግሩፖች ወደ ሜሴንጀር ወደ ፌስቡክ ድረገጽ ወደ ተለያየ ቦታ ሁሉ በመላክ ይሄንን አገልግሎት እያበረታን ብዙ ነፍሳት ይድኑ ዘንድ የሁላችንም በጎ ፈቃድ ሊሆን ይገባል። አገልግሎት የጋራ ነው። እኛን አብስለን አስተካክለን አቀነባብረን ወደ እናንተ ስናመጣ እናንተ ደግሞ ለምእመናን መላክ ማስተባበር ላይቭ ሲለቀቅ ኮሜንት ስር በመጻፍ ሁሉ አበረታቱ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው ግን ያው በሽሮ ነው ያገኘው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ አረፍ በሉ ነው። እጅግ አረጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል።
ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ እንግዲህ